እራሱ ባጠመደው ወጥመድ አቤል የያፌት ያክስት ልጅ በያፌት እጅ ውስጥ ገባ። ያፌት አሁን አቤልን ሲጥ አድርጎ ይዞታል። ለምን ቢባል ጽዮንና ዳግም ራሳቸውን ነጻ ማውጣት ስላለባቸው ዳግም ያን ጊዜ አቤልን ሲያገኘው አቤል ዳግም ላይ ይዛተበት ስለነበረ ያንን እስክሪን ወይም ደግሞ ሪከርድ ቀርቶት ነበረ በስልኩ። እናም አሁን ጽዮንን ለማግኘት አቤል እንደለመደው ዳግምን ማስፈራራት ሲጀምር ምንድን ነው ያጋጠመው? ዳግምና ጽዮን ለያፌት ያንን ቦይስ ላኩለት። ከዛም ያፌት ያንን ቦይስ በመስማት አቤልን ሴት አርጎ በመያዝ እያሰቃየው ይገኛል። ሌላኛው ደግሞ ሉሊት እንግዲህ በከባድ ሁኔታ አለቃ ያፌት እያሳደዳትና ከዚች ምድር ለማስወገድ እየተዘጋጀ ይገኛል። እናም ቤዛን ተማጸነቻት። ሌላኛውና ከባዱ ነገር ያፌት 5 ሚሊዮን ብር ከስሯል። የሚሸጠው ሀሽሽ እንዲሁም ደግሞ የተለያዩ ህገወጥ ቢዝነሶች ነበሩ። እነዛ ቢዝነሶች ባለፈ ያመጣለት ሰው ኦሪጂናል ነው ብሎ ያፌትም እንደ ዱቄት ነገር ነው በምላሱ ቀምሶት ነበረ። ከዛም ሲቀጥል ዛሬ ላይ የተሰጠው ኦሪጂናል እንዳልሆነ እና 500 ሚሊዮን እንዳከሰረው አወቀ። ከዛም ያፌት ማን አባቱ ነው እኔን የሚደፍረኝ በማለት መናደር ጀመረ። ሰላም ውድና የተከበራችሁ የመሪና ዩቲዩብ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ናታን ምንድን ነው ያደረገው? ናታንን ያገኘችው ልጅ ለእናቷ ብዙ ነገሮችን ስለ ናታን ታወራለች ገና ሳታቀው። ቤዛን ያገኛት ልጅ ደግሞ ናታንን ልትታገት እያለች ያዳናት ወንድም ነው። እናትየዋም ህገ ወጥ ስራ ነገር ወይም ደግሞ አባታቸውን መጥፎ ነገር አድርጋለች። እናም ልጁ እንግዲህ እናቱን አይወድም። የቤዛ ፍቅረኛ የድሮ የነበረው እናም ወደ ቤት ሲገባ እናትየዋ ያዘችው። ከዛ ልቀቂ ብሎም ገባ። ለእህትህ እንዴት እንደዚህ ፊት ታሳያታለህ ስትለውም እስከ ዛሬ እዚህ ቤት የኖርኩት ለእህቴ ብዬ ነው፣ እንዳንቺ ስራ ቢሆን አንድ ቀንም አላድርም አላት። ሲቀጥል እንግዲህ እህትየዋም ስለ ናታን ማውራት ጀመረች። የናታን ጓደኛ አዲሷ ወይም ናታን ፍቅረኛ ሊያደርጋት የተዘጋጀት ሴት እናት እሷ ደግሞ ልጄ የምታገኘውን ሰው ማጣራት አለብህ፣ እሷ ከማገኘቷ በፊት እኔ ማግኘት አለብኝ፣ እየተጠቀመብንና የሚፈልገውን ነገር ለማግኘት ሊሆንም ይችላል በማለት ሰው ቀጠረችበት። ናታንስ ከልጅቷ ጋር ያለው ግንኙነት እሷን ለማትረፍ ብሎ የቀረባት ለምንድን ነው? እውነት ያፌትን በሷ በኩል ለመያዝ ስለፈለገ ነው ወይስ ምንድን ነው የሚለው ነገር ጥያቄም ግምታቸውን ኮሜንት ላይ ያስቀምጡ። ሌላኛው እንግዲህ ጽዮን እና ዳግም ለያፌት አቤልን የቀዱትን ሪከርድ ላኩለት። ያፌት በአሁኑ ሰዓት እየተናደደ ማን ነው የኔ ጠላት ናታን ነው ብሎ ደምድሞ ነበር። አሁን ግን በእቅፉ ያለው እየገዛ ወንድሙ ጥላቱ ሆኖ መገኘቱን ሲያቅ የከበደና አስጊ የሆነ ስቃይ አቤል ላይ እያደረሰበት ይገኛል። ይህ ከብዳል እኮ። ሲቀጥል ደግሞ እንግዲህ ናታን ቢሮ ወይም ደግሞ ድርጅታቸው በመሄድ ያልተጠበቀ ነገር ነው ያገኘው። አባቱ ህገወጥ ስራ እንደሚሰራና እንዲሁም ደግሞ የቤዛ አባት ከናታን አባት ጋር ሆኖ ሁለታቸውም ለህዝብ የማይመጥን ነገሮችን ህገወጥ ነገሮችን እያዛመቱ ሲነግዱ ሲጠቀሙ እንደኖረም አወቀ። ይህን ነገር ግዴታ እልባት መደረግ አለበት ብሎ አሰበ። ቤዛ ደግሞ አባቷን እንደ ጻድቅ አድርጋ ነው የምታስበው። ይህን ያክል ወንጀል የሚሰራ መስሎ አልታያትም። ያም ነገር ያፌት እንዳስወግደው የሚያደረገው በዛ ምክንያት ነው። ሲቀጥል ሌላኛው ነገር ደግሞ
እንግዲህ ሉሊት አሁን ስጋት ላይ ትገኛለች። ምክንያቱም በጣም በሚያሳዝን ሁኔታ ፍርሃቷ መቆም እስከሚያቅታት ድረስ እየሮጠች ወደ ቤት ገባች። ቤዛ ምን ነበር? እናም ቤዛና ኢፍራታ ደግሞ የያፌትን ወንጀል እያንዳንዱ ነገር አውቀው በኋላ ላይ እሱን መቀመቅ የሚያስገቡበትን ጥረት እየፈጠሩ ይገኛሉ። ኢፍራታ እንግዲህ እቤት ውስጥ ሆና የእሱን ወንጀል ትከታተላለች። አሁን ደግሞ ከሉሊት ጋር ያለውን ግንኙነት ማወቅ ስለፈለገች ቤዛ ጋር ደውላ ቤዛ ሉሊትን በደንብ ቀርባ ያለውን ነገር ስለ ያፌት ዘግዝካ እንድትነግራት ጠየቀቻት። ኤፍራታም ቤዛም እሽ በቃ ላንቺ ከጠቀመሽ አደርገዋለሁ እህቴ፣ እሷን ሴትዮ እንኳን ላያት ይቅርና የጽዮንን አባት መሞት ለጽዮን ለማስረዳት እየሞከረች ነው። ሲቀጥል ደብዳቤ ተልኮልን ነበር። ያንን ደብዳቤ አንብባልን ምንድን ነው ስለ ደብዳቤው ስትልም ደብዳቤውማ እንኳን ፈጣሪ ያጽናህ የሚል ደብዳቤ ነበረ። ከዛም ሳትጨርሰው አባትህን ይማረው የሚለውን ሳታነብ ወረቀቱን ቀማናት። እናም በሰዓቱ ተደናግጠናል። እኔ እንደማ ማን ሊሆን ይችላል አለች ፍራታ። የሚሆነው እርግጠኛ ነኝ ወይ ሉሊት ናት ብዬ ነው ማስበው አለች። እኔ ግን የምገምተው ያፌትና ሉሊት ናቸው ይሄን ነገር የሚያደርጉት አለች ፍራታ። ቤዛ ደግሞ እኔም የጠረጠርኩት ሉሊትን ነው አለች። ወይ ሉሊት ናት ወይ ያፌት ነው ወይ ደግሞ ሁለቱ በአንድ ተመካክረው ነው ያደረጉት አለች። ስለዚህ ይህን ነገር እንድታጣሪልኝ ይፈልጋለሁ አለቻት። እሺ በማለት እያወሩ እያለ ናታን እንግዲህ ከአዲሷ ልጅ ጋር እያወራ እንዴት በቃ ሶኬት ተቸግሬ ነው አንቺ ጋር ልሰካ ብሎ ናታን ኢቤዛ ክላስ ገባ። ኢፍራታን እያወራቻት መሆኑን ስላወቀ ኢፍራታን ለማስቀናት ከዛም መጨረሻ ላይ ስለ ሌላ ነገር ማውራት ጀመረ። ቤዝ ስልኩን ዘግታ በኋላ ደውልሻለሁ ውዳ በማለት ስልኩን ዘጋችና ናታን ላይ ጮኸችበት። ምን ለማድረግ እየሞከርክ ነው? ኢፍራታ እንድትሰማ ሌላ ሴት ጋር ግንኙነት ያደረግ እያስመሰልክ ነው? ምን አይነት ነው አለችው። እውነት ቤዝ እኔ እንደዛ መሆኑን አላውቅም። ለምን እንደዛ አደርጋለሁ? እሷም የራሷን ህይወት እየኖረች ነው፣ እኔም ደግሞ የራሴን ህይወት መኖር አለብኝ። በቃ የምሬን አዲስ ሴት ጀምሬያለሁ ሲላትም ናታን እባክህን ተረጋጋ፣ የሚጸጽተን ነገር አታድርግ። ኤፍራታ በውስጧ ምን እንዳለ ማንኛችንም የምናውቀው ነገር የለም አለች። ሲቀጥል መልሳ ደውላ ሉሊት እንግዲህ እየሮጠች እንደመጣችና አለቃ እያስፈራራት እንደሆነ ነገረቻት ለቤዛ። ቤዛ ደግሞ ከመግባቷ በፊት አረቃስ ምን ያሯርጠሻል አለቻት። ቤዝ ቤዝ አለች። ምንንሽ ነው? ምንድን ነው? ከማን ነው የምሸሸው አለቻት። ከማንም ግን ሉሊትዬ ምርጥ እህት እንድትወኝኝና ምርጥ ጓደኛ እንድትወኝ እፈልጋለሁ። አሁን ብቸኝነት አጠቃኝ አለቻት። ማለት አልገባኝም ቤዝ አለች። የምሬን ነው፣ ያን ጊዜ እንድታሰርኩኝ አንቺ ነሽ አሳልፈሽ የሰጠሽ ብዬ ጥላቻ አድሮብኝ ወንጅዬሻለሁ ይቅር በይኝ አለቻት። እንዴት እና እያስመሰልሽ አይደለም አይደል ቤዝ አለቻት። በፍጹም እኔ በሁሉም ነገር ተጠጥቻለሁ። እና ማን ነበረ አሳልፎ የሰጠሽ? ያችን ማትረባ ሔዋን የምትባል ጓደኛሽ ናት አይደል አለች። ዋናው ነገር ማንም ሆነ ማንም ማወቄ ነው። ስለዚህ አንቺ ብቻ ይቅርታ አድርጊልኝ አለች። ቤዝ የምትፈልጊው ምንድን ነው? አሳልፈሽ አትሰጭኝም አይደለ አለቻት። በፍጹም አለቃ ደግሞ አንቺ ምንነሽ ነው ስትላት፣ አለቃ እያባረረ ሊገለኝ ነው አለች። ማን ነው አለቃሽ? ደግሞ አንቺ ከመቼ ወደ ነው በአለቃ የምትመሩ አለቻት። ቤዝ እባክሽን ለአለቃ ሞት ቀላል ነው፣ ሰው ማስወገድን ቀላል ነው አለቻት። አልገባኝም አለች። ቤዝ አሳልፈሽ እንዳትሰጭኝ፣ የፈለግሽውን ነገር በሙሉ ያደርግልሻለሁ። ሲቀጥል ደግሞ ሉሊት አለች ወይ ካሉሽ የለችም አሉ አለቻትና ወደ ላይ ሄደች። ይህንን በማስተዋል ቤዛ ለኤፍራታ መልሳ ደወለችላት። ስትነግራት አሁን በትክክል እውነታውን አገኛለሁ ማለት ነው፣ አመሰግናለሁ፣ ግን ድምፅሽ ትክክል አይደለም አለቻት። ምንም አልሆንኩም እፉዬ፣ በቃ ናታን ምን ሆነ ስትላትም እልቅስ ናታን አሁን የሚቀበለኝ አይመስለኝም። እናም ስትላት እልቅስ ባልሽ ላይ ትኩረት አድርጊ፣
አሁን ሁሉንም ነገር ተዩ አለቻት ቤዛ። ስልኩን ዘጉ። ያፌት እንግዲህ ከታሪኩ ጋር ተገናኘ። ታሪኩ ደግሞ እያወራውና ስለ ሂዋንም እየተነጋገሩ ነበረ። ሂዋን እዛ ቤት ወይም እዛ ሴቶቹ ጋር መኖሯ እንደ ኤፍራታ ካወቀች ትልቅ መቀመቅ ውስጥ ትከተኛለች፣ ተጠንቀቃ ሲለውም ታሪኩ ኖ እሷን የምታውቀው አስገድጄ እኔ እንደጨመርኳት ነው የምታውቀው፣ ምንም የምታውቀው ነገር የለም፣ አሁንም ያዙ ልቀቁኝ እያለች ነው አለ። ከዛም ኦኬ እንደዛ ከሆነ ተጠንቀቅ አለ። ከዛም አንድ ሰው ደወለለትና ለታሪኩ ሲነግረው እያስፈራራቸው እንደሆነ እንዲሁም ደግሞ ፎርጅት ቢዝነስ እንደላከላቸው ነገረው። ታሪኩም የተነገረውን ሲነግረው ለያፌት ያፌት የመጨረሻ ተናደደ። አንዷ ልጅ ግን ያዙ ይልቀቁኝ እያለች ነበረ። ለመውጣት ዛሬ እወጣለሁ እንጂ እነሱ ጋር በፍጹም አላድርም አለች። ታሪኩ ደግሞ አርፈሽ ብትቀመጡ ነው የሚቻላችሁ፣ ሁላችሁም ዛሬ ያልደበደብኳችሁ ሰው ፊት ስለምቀርቡ ነው። በዛ ላይ ደግሞ ሁላችሁም ዛሬ ትወጣላችሁ፣ የከሰረውን ቢዝነስ ማካካስ አለባችሁ። እስከ ዛሬ 10,000 ብር የምታመጡ ከሆነ ዛሬ ደግሞ 20ና 40 ይጠበቅባችኋል አላቸው። እናም ሔዋን በፍጹም አላደርገውም እያለች ያዙ ይልቀቁኝ ማለት ጀመረች። እንግዲህ ቢንያምና ጽዮን ደግሞ አሁን ሌላ ችግር፣ አላግባብ የሆኑ ቃላቶችን እየተቀያየሩ ይገኛሉ። ውድ ነገር ያለ ቦታው ርካሽ ነው አለች። ዳግምና ጽዮን በመወያየት ችግራቸውን ፈተው አሁን አቤላን በያፌት ቁጥጥር አድርገውታል፣ አጋልጠውታልም። አሁን ቢኒ የተናደደው ድጋሜ የማገኘው ሰው አለ አለች። የኔ ውድ መጣው ጠብቀኝ አለች። አሁን አታማዘ ሊሄድበት አለች። ገኒ ጉልት መስራቷን የጀመረችው ያፌት በር ፊት ለፊት ነው። እሱም ለምንድን ነው ኤፉዬ ስትወጣ ስትገባ ለማየት። ለቢኒም ስትነግረው እና እንደዛ ማለት ነበረብሽ አሁን ገባኝ አለ። ቢኒ በጽዮን መናደር ጀመረ። እናም አሁን ውጥንቅጡ ወጣ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።